ይስጥልን የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ማርዕስተ ዜና። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች ሰላም ግንባታ ፕሮጀክት ሁለተኛ ዙር ስልጠና አካሄደ። በሻሎም የትንሳኤው ኃይል የወንጌል አገልግሎት ዓለም አቀፍ ቤተክርስቲያን የተዘጋጀው የሁለት ቀን ኮንፈረንስ ተጠናቀቀ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል ተባለ። ከውጪ ኮንጎና ታጣቂው M23 በምስራቃዊ ኮንጎ ያለውን ግጭት ለማስቆም ያለመ የማዕቀፍ ስምምነት ተፈራረሙ። ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች ሰላም ግንባታ ፕሮጀክት ሁለተኛ ዙር ስልጠና ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በኖርዌይ ሚሽን ሶሳይቲ NMS የገንዘብ ድጋፍ ከምዕራብና ደቡብ ኢትዮጵያ ክላስተር የሚካሄደውን የሴቶች ሰላም ግንባታ ፕሮጀክት አካሂዷል። የፕሮጀክቱ ሁለተኛ ዙር ስልጠና ለአካባቢው ሰላም ፈጣሪዎች ቅድመ ማስጠንቀቂያና በግጭት አፈታት እንዲሁም በመንግስትና በማህበረሰብ መዋቅር ለሴቶች በሚል መሪ ቃል በነቀምት ከተማ ተካሂዷል። ስልጠናው ከምዕራብ ኢትዮጵያ ክላስተር የተውጣጡ 45 ተሳታፊዎችን ያሳተፈም ሲሆን በዚህ ከቢጊ ጊዳሚ ምዕራብ ሲኖዶስ ወይም ቦጂና ጊምቢ ጎጆ አስተዳደሮች የተመረጡ ናቸው። ፕሮጀክቱ የሚተገበረው በምዕራብና ደቡብ ኢትዮጵያ ክላስተር መሆኑንም ተገልጿል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ነው። በተያያዘ ዜና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በልጆችና ወጣቶች አገልግሎት መምሪያ የተዘጋጀው ወጣቶችን ለመሪነት የማዘጋጀት ስልጠና በነቀምቴ ከተማ ተካሂዷል። ስልጠናው ወጣቶችን በሁለንተናዊ መልኩ በማብቃት ለመሪነት ማዘጋጀት በሚል ሐሳብ የተዘጋጀና በምዕራብ ኢትዮጵያ አካባቢ ያሉትን 7 ሲኖዶሶችን ያሳተፈ ሲሆን በስልጠናው የሲኖዶሶች መሪዎች፣ የልጆችና ወጣቶች አገልግሎት ዳይሬክተሮችና አስተባባሪዎች እንዲሁም ከየሲኖዶሶች የተወጣጡ ወጣት ወንድና ወጣት ሴት አምባሳደሮችን ያሳተፈ ነው። ከስልጠናው ባሻገር ወጣቶችን ለመሪነት በማዘጋጀት ሂደት ላይ ሰፊ የምክክር ጊዜ የተደረገ ሲሆን ለቤተክርስቲያን ሁለንተናዊ አገልግሎት የሚጠቅሙ መጻሕፍቶች በድጋፍ መልክ ተሰጥቷል። በምክክሩ የተሳተፉ የሲኖዶሶች መሪዎች ስልጠናውን ወቅቱን ያገናዘበና ወጣቶችን ወደ አመራር ለማሳደግ የሚረዳ መሆኑን ገልጸው በተሰጠው ስልጠና መሰረት ተግባራዊ እንዲሆን ሁሉም የድርሻውን እንዲወጣ መልእክት አስተላልፈዋል። የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኙ እንዴሳ ወጣቶችን ለመሪነት የማዘጋጀት ስልጠና ወጣቶችን በሁለንተናዊ መልኩ በመቅረጽ በሁሉም የቤተክርስቲያኒቱ መዋቅሮች ለመሪነትና ለአገልግሎት ማዘጋጀት ላይ ትኩረት ያደረገ ነው ብለዋል። በሌሎች የቤተክርስቲያኒቱ ሲኖዶሶችም እስከ 2027 እንደ ኢሮፒያን አቆጣጠር የሚቀጥል መሆኑን ገልጸው ለስልጠናው ስኬት ድጋፍ ያደረጉ ተቋማትን በሙሉ አመስግነዋል። መረጃውን ከቤተክርስቲያኒቱ ወጣቶች አገልግሎት መምሪያ ያገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወጣት መሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በኢትዮጵያ ሙሉ ወንጌል ልማት ኮሚሽን አዲስ አበባ ቅርንጫፍ ከፊዳ ኢንተርናሽናል ጋር በመሆን ስልጠናው ተካሂዷል። ስልጠናው ላይ በሸገር አካባቢ የሚገኙ የሙሉ ወንጌል አጥቢያ ቤተክርስቲያን የተወጣጡ 50 የወጣት መሪዎች የተሳተፉበት ሲሆን በወንድም መምሩ ሙላቱ የትውልድ የወደፊት ዕጣ በሚል ርዕስ ስልጠናው በኤግዱላላ ሆቴል ተካሂዷል። በስልጠናው ላይ የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ በመገኘት ለወጣቶች ሰላምታ በማቅረብ የሙሉ ወንጌል ልማት ኮሚሽን ቢሮ እያከናወነ ስላለው ስራ አመስግነዋል። በሻሎም የትንሳኤው ኃይል የወንጌል አገልግሎት ዓለም አቀፍ ቤተክርስቲያን የተዘጋጀው የሁለት ቀን ኮንፈረንስ ተጠናቀቀ። ዝርዝሩን ዳንኤል አንተነህ እንደሚከተለው ያቀርብልናል። በሻሎም የትንሳኤው ኃይል የወንጌል አገልግሎት ዓለም አቀፍ ቤተክርስቲያን የተዘጋጀው የሁለት ቀን ኮንፈረንስ ተጠናቀቀ። መክፈቻውን በጸሎት መርሃ ግብር ያደረገው ኮንፈረንሱም ከዳር 6 ቀን እስከ 7 2018 ዓ.ም በላፍቶ ስቴዲየም ለሁለት ቀናት የተካሄደም ሲሆን በመጀመሪያው ቀን ፕሮግራም ላይም የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የመንፈሳዊ ዘርፍ ኃላፊ ፓስተር ስንሻት ተካ የቤተክርስቲያኗ ምዕመናን እንዲሁም ሌሎች ተጋባዥ እንግዶችም ተገኝተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የመንፈሳዊ ዘርፍ ኃላፊ ፓስተር ስንሻት በኤርሚያስ 18 ያለውን የእግዚአብሔርን ቃልም አካፍለዋል። ፓስተር ስንሻት በመግቢያ ንግግራቸውም የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ይህ ፕሮግራም እንዲሳካ መስራቱን በመግለጽም ቀደም ብሎም የዚህ ኮንፈረንስ ፕሮግራም ጸሎት ሲደረግበት መቆየቱንም አንስተዋል። በዕለቱም ከዘማሪት መክሊት ማሙ ጋር ጉባኤው በጋራም አምልኳል። በተካሄደው በዚህ ኮንፈረንስ ላይም ሻሎም የትንሳኤው
ኃይል የወንጌል አገልግሎት ዓለም አቀፍ ቤተክርስቲያን ዋና መሪ የሆኑት ፓስተር ሰውነት ባደረጉት ንግግርም ይህንን መንፈሳዊ ኮንፈረንስ ለማድረግ ብዙ ፈተናዎች እንዳጋጠማቸው በመግለጽም በዚህ ሁሉ ውስጥም የረዳቸውን እግዚአብሔርን ማመስግነዋል። ፓስተር ሰውነት አክለውም ኮንፈረንሱ ቀደም ብሎ በጸሎት ዝግጅት መደረጉን በመግለጽም ሁላችንም በመንፈስ አንድ መሆን ይገባልም ሲሉ አሳስበዋል። ቅዳሜና እሁድ በተካሄደው በዚህ መንፈሳዊ ኮንፈረንስ ላይም ለሀገርና ለቤተክርስቲያን የጸሎትና የምልጃ ጊዜ የተደረገም ሲሆን በቀጣይም በተለያዩ የሀገራችን ክፍሎች እንደሚካሄድም የቤተክርስቲያኒቱ ዋና መሪ ፓስተር ሰውነትም ገልጸዋል። እግዚአብሔር በእነዚህ ዓመታት ከ2011 ዓመተ ምህረት ጀምሮ ስለ በምድሪቱ ስላለችው የክርስቶስ አካል ቤተክርስቲያን የተለያዩ አገራዊ መልእክቶች ከሰጠን ከተቀበልን ጀምሮ በሳምንት ለሁለት ቀን በጾም ጸሎት የቆየ መርሃ ግብር ነው። ይሄ በተለይ ደግሞ የዛሬው ኮንፈረንስ ይሄ የሁለት ቀኑ ኮንፈረንስ መርሃ ግብር ትኩረት ያደረገው በመጽሐፈ አስቴር 4:14 ላይ መርዶክዮስ አስቴርን ሲማጸን አንቺ አይሁድ ቸልብቲ ለአይሁድ ጌታ መዳንን ከሌላ ስፍራ ያደርጋል እንዳለው እንዲሁ በዚህ ጊዜ ቤተክርስቲያን ከተለያየ ክፍፍል ውስጥ ከተለያየ ልዩነት ውስጥ እነሆ ከልብ አንድነት በተከፋፈለ መንገድ ከመሄድ ውስጥ ወጣ ስለ ምድሪቱ ስለ ቤተክርስቲያን በእግዚአብሔር ፊት በልብ አንድነትና በመንፈስ አንድነት እንድትቆም እግዚአብሔር ከፊቷ ካለው መከራ በተለይም በኢትዮጵያ ምድር ላይ ከተገደገሰው የጨለማው መንግስት አሰራር የክህደቱ መንፈስ በተለይም የክርስቶስ ተቃዋሚው የክህደቱ መንፈስ አሰራር ቤተክርስቲያንን ለመታደግ ቤተክርስቲያንን ለማስመለጥ እግዚአብሔር ለኢትዮጵያ ምድርም ለኢትዮጵያ ቤተክርስቲያንም የተናገራት ሪቫይቫል የተናገራት በረከት የተናገራት ሰላም እውን እንዲሆን እግዚአብሔር ስለወደደ ስለፈለገ የቤተክርስቲያን መሪዎች በስሙ የተጠራነው ህዝብ በልብ አንድነትና በመንፈስ አንድነት ወደ እግዚአብሔር እንድንመለስ እግዚአብሔር እየወደደ እየፈለገ እየጠራ ያለው የልብ አንድነት የመንፈስ አንድነት በቤተክርስቲያን መሪዎች በአገር መሪዎች ደረጃ ሊሆን ይችላል። ኢየሱስ ለዘላለም ጌታ ነው። እቺን ምድር ለማሳረፍ ቤተክርስቲያንን ለማሳረፍ ተተኪውን ትውልድ ለማስነሳት ሪቫይቫል በኢትዮጵያ ምድር ላይ እንዲመጣ በመድሪቱ ያለችውን የክርስቶስ አካል ቤተክርስቲያን ከጨለማው አገዛዝ ከክርስቶስ ተቃዋሚው መንፈስ አገዛዝ ለመታደግ እግዚአብሔር ይህንን ምሪት ሰጥቶናል። በሌላ በኩል ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የመጡት የላይፍ ሴንተር ሆሊስቲክ ሚኒስትሪ ዳይሬክተርና የሮሆቦታ ቤተክርስቲያናት መንፈሳዊ ዘርፍ ኃላፊ የሆኑት ፓስተር ኤልያስ ጳውሎስ እንደተናገሩትም በተደረገው ሀገራዊ የጸሎትና የምልጃ ኮንፈረንስም የተባረክንበትና ተስፋ ያገኝንበት ነው ሲሉም ገልጸዋል። ዛሬ እንግዲህ በሻሎም የትንሣኤ ዓለም አቀፍ የወንጌል አገልግሎት በዚህ በላፍቶ ስቴዲየም ትልቅ የሀገራዊ የጸሎትና የምልጃ ፕሮግራም አዘጋጅቶ ነበር። በዚህ ፕሮግራም ላይ እንግዲህ እግዚአብሔር በመጋቢ ስንሻት ተካ በኩል የሚገርም በእግዚአብሔር እጅ ላይ ናችሁ ሸክላ ሰሪው በሸክላ ሰሪ እጅ እንዳለ በእግዚአብሔር እጅ ላይ ናችሁ የሚል መልእክት ከኤርሚያስ ትንቢተ ኤርሚያስ ላይ አምጥቶልናል። ጌታ ባርኮናል በጣም በሚያስገርም ሁኔታ። እንዲሁም ደግሞ የአገልግሎቱ ዋና መሪና ራይ ተቀባይ የሆኑ ፓስተር ሰውነትም እግዚአብሔር ለምድራችን የሰጠውን መልእክት አስተላልፈዋል። ብዙዎቹ ተጽናንተዋል። በእግዚአብሔር ቃል እውነት ተጽናንተናል። እግዚአብሔር ለምድራችን ተስፋ እንዳለው እግዚአብሔር ለምድራችን መፍትሄ እንደሆነ ብዙ እግዚአብሔር ድምጽ ሰምተናል። እንግዲህ ይሄ አገልግሎት ይሄ የምልጃ አገልግሎት ከረጅም ጊዜ በፊት ጀምሮ ሲጸለይበት የቆየ ግን ዛሬ በኦፊሻል በሆነ መንገድ በዚህ ሁኔታ ተካሂዷል። እንግዲህ ከዚህ በኋላም በኢትዮጵያ ምድር በተለያዩ ቦታዎች ስፍራዎች ክልሎችና ከተማዎች ላይ የሚቀጥል ስለሚሆን እናንተ የሚችሉ ከዚህ አገልግሎት ጎን እንድትቆሙ ይላል። ይህ አገልግሎት ከኢትዮጵያ አልፎ ምስራቅ አፍሪካ ላይ ዓለም አቀፍ ደረጃም የሚቀጥል ስለሆነ ከዚህ አገልግሎት ጋር አብሮ በመቆም እንድንጸልይ በጌታ ፍቅር ይጠይቃለሁ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል ተባለ። ለመምህራን የሚቀርበው ጥቅማጥቅምና ደሞዝ በቂ ያለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ዘዴ ወይም ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስትሩ ጠቁመው በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም ገልጸዋል። ባለፈው ዓመት ከቅድመ መዋዕለ ህፃናት እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625000 የነበረ ሲሆን በዚህ ዓመት ቁጥሩን ወደ 700000 ለማሳደግ እየተሰራ መሆኑ ተገልጿል። ይህ መረጃ ባለቤትነቱ የፎርቹን ጋዜጣ ነው።
የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎች እናልፋለን። ኮንጎና ታጣቂው M23 በምስራቃዊ ኮንጎ ያለውን ግጭት ለማስቆም ያለመ ማዕቀፋዊ ስምምነት ተፈራረሙ። የበርካታ ሰዎችን ህይወት የቀማውን ውጊያ ሲያደርጉ የቆዩት ዲሞክራቲክ ሪፐብሊክ ኦፍ ኮንጎና የM23 ታጣቂ በኳታር ዶሃ ሰላምን ለማምጣት ያለመ የማዕቀፍ ስምምነት ተፈራርመዋል። ከስምምነቱ ጀርባ የአሜሪካ ድጋፍ እንዳለ የተገለጸ ሲሆን በመካከለኛው ምስራቅ አፍሪካ ፕሬዝዳንት ትራምፕ ልዩ መልእክተኛ ማሳድ ቡሎስ ማዕቀፉ 8 ነገሮችን መያዙን ገልጸው 6ቱ እንዴት እንደሚተገበሩ ለመስማማት ስራ እንደሚጠበቅባቸው ገልጸዋል። ማሳድ ቡሎስ ሁለቱ አካላት የእስረኞች ልውውጥና የተኩስ አቁም ማድረግን በተመለከተ በፍጥነት መስራት ይገባቸዋል ብለዋል። በሩዋንዳ የሚደገፉት የM23 ታጣቂ ቡድን በማዕድን በበለጸገው ምስራቃዊ ኮንጎ ለዓመታት እየተዋጉ ሲሆን በርካታ ንጹሃንንም ገድለው ማዕድናትንም ዘርፈዋል። ኮንጎ ለታጣቂው ድጋፍ የሚሰጠውን ሩዋንዳን በተደጋጋሚ ስትከስ እንደነበር ይታወሳል። ሁለቱ አካላት ባለፉት ወራት በርካታ ስምምነቶች የተፈራረሙ ሲሆን አተገባበሩ ላይ ጥያቄዎች ሲነሱ ያሁኑ የሰላም ማዕቀፍ ስምምነት ግን ሁለቱ አካላት ከግጭት ወጥተው ዘላቂ የሰላም ውይይት እንዲፈርሙ ለማድረግ ተስፋ ተጥሎበታል። መረጃው የሮይተርስ ነው። በውሃ እጥረት እየተፈተነች ያለችው ኢራን እጇን ለጸሎት ወደ ሰማይ ስትዘረጋ ቴክኖሎጂን በመጠቀም ዝናብ ለማዝነብ እየሞከረች ነው ተባለ። ኢራን ከፍተኛ በሆነ የውሃ እጥረት እየተፈተነች ስትሆን የዋና ከተማዋን የሚያጠጡ ግድቦች አቅምም ወደ 5% ወርዷል። ይህንንም ተከትሎ ኢራን የክላውድ ሲዲንግ በመጠቀም ዝናብ ለማዝነብ እየሞከረች ነው ተብሏል። ክላውድ ሲዲንግ አውሮፕላንን ወይም ጄኔሬተር በመጠቀም ወደ ደመና ጨዋማ ኬሚካሎችን በመርጨት ዝናብ ለማዝነብ የሚደረግ ሙከራ ሲሆን ይህንን ዘዴ የተባበሩት አረብ ኤሚሬቶች በተደጋጋሚ ተጠቅመዋለች። ኢራን ይህንን ዘዴ ኡሪማ በተሰኘው ትልቁ ሐይቋ ላይ ሞክራለች። ከተለመደው አማካኝ የዝናብ መጠን በዚህ ዓመት የዝናብ መጠኗ በ89% እንደቀነሰ የገለጸችው ኢራን ዝናብ እንዲዘንብም የአደባባይ ጸሎት አርብ ዕለት አድርጋለች። ቅዳሜ ዕለትም ከቴህራን በስተሰሜን በዚህ ዓመት ለመጀመሪያ ጊዜ በረዶ የታየ ሲሆን በምዕራብና ሰሜን ምዕራብ አካባቢዎች የተወሰነ ዝናብም ዘንቧል ተብሏል። ኢራን በ50 ዓመት ውስጥ ከባዱን ድርቅ እያስተናገደች መሆኗንም ገልጻ ውሃ በሚያባክኑት ላይ እርምጃ ወስዳለሁ ብላለች። ዘገባው የቢቢሲ ነው። በመጨረሻም ዩኬ ህገወጥ ስደተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታስተዋውቅ ነው ተባለ። የዩናይትድ ኪንግደም የጥገኝነት ስርዓት ላይ ከፍተኛ ለውጦች የማድረግ እቅድ ያላቸው የሀገር ውስጥ ሚኒስተሯ ሻባና መሐመድ ወደ ሀገሪቱ የሚገቡ ህገወጥ ስደተኞችን በፍጥነት ወደ መጡበት መመለስ የሚያስችል እቅድ ሊያስተዋውቁ መሆኑ ተሰምቷል። ሚኒስተሯ ለህዝብ እንደራሴዎች በሚያቀርቡት መግለጫ ላይ ህገወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት በተደጋጋሚ ይግባኝ የሚሉበት መንገድ የሚያበቃበትን እቅድ ይፋ ያደርጋሉ ተብሎ ይጠበቃል። ከሰብአዊ መብቶች ጋር የተያያዙ ህጎች ማሻሻያዎችንም በተመሳሳይ ያቀርባሉ። የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች የመኖሪያ ፈቃድ የሚሰጣቸው በጊዜያዊነት ብቻ እንደሚሆን የተገለጸ ሲሆን የመጡበት ሀገር ደህንነቱ የተጠበቀ ነው ተብሎ ከታመነ እንዲመለሱ ይደረጋል። በተጨማሪም ዩናይትድ ኪንግደም ውስጥ በቋሚነት ለመኖር ለማመልከት 20 ዓመት መቆየት ይጠበቅባቸዋል። ሚኒስተሯ ለኔ ይህ የሞራል ተልዕኮ ነው፣ ምክንያቱም ህገወጥ ስደት ሀገራችንን ሲለያያት እያየው ነው፣ ማህበረሰባችንን እየከፋፈለ ነው ሲሉ እሁድ ዕለት ለቢቢሲ ተናግረዋል። ለዚህ ሀሳብ ድጋፋቸውን የገለጹት በምክር ቤቱ የወግ አጥባቂ ፓርቲ TU አገር ውስጥ ሚኒስተር ክሪስ ፊሊፕ የጥገኝነት ጥያቄያቸው ተቀባይነት ያላገኘ ስደተኞች በአንድ ሳምንት ውስጥ ከሀገር እንዲወጡ በመጠየቅ እቅዱን ይበልጥ አጠንክረዋል። እቅዱ ከተወሰኑ የሌበር ህዝብ እንደራሴዎች ትችት ያስተናገደ ሲሆን ራቼል ማስኬል መንግስት በስደተኝነት ላይ ሙሉ በሙሉ በተሳሳተ አቅጣጫ እየተጓዘ ነው ብለዋል። ዘገባው የቢቢሲ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች ሰላም ግንባታ ፕሮጀክት ሁለተኛ ዙር ስልጠና አካሄደ። በሻሎም የትንሳኤው ኃይል የወንጌል አገልግሎት ዓለም አቀፍ ቤተክርስቲያን የተዘጋጀው የ2 ቀን ኮንፈረንስ ተጠናቀቀ። የዩኒቨርሲቲ ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል ተባለ። ከውጪ ኮንጎና ታጣቂው M23 በምስራቃዊ ኮንጎ ያለውን ግጭት ለማስቆም ያለመ የማዕቀፍ ስምምነት ተፈራረሙ። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ቤተልሔም ግርማ አብሬያችሁ ቆይታ አደረግኩ። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። ሰላም።